አይደለም ቆይታ ከእንዳልክ ጋር ከኔ ጋር የ10 ደቂቃ ቆይታ ነው የምናደርገው። ይሄንን ፕሮግራም የተከታተላችሁ የምትገኙ ሁላችሁም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ ቀን በሰላም አደረሳችሁ። የኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን የተለያዩ ሶሻል ሚዲያ ቤተሰብ የሆናችሁ የዩቲዩባችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልን። በአሜሪካ፣ በአውሮፓ፣ በካናዳ፣ በአረብ ሀገራት፣ በደቡብ አፍሪካ የምትገኙ ቤተሰቦቻችን በጠቅላላ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ ቀን በሰላም አደረሳችሁ አደረሰ። አሁን ቡና ቁርስ ይዞራል። ቡና ቁርሱ የሚበላ አይደለም፣ የሚከፈትና የሚነበብ ነው እና የሚተገበር ነው። ስለዚህ ዕጣ ይዞራል በማከላችሁ ጥያቄ ያለው ጥያቄው በቃል የሚመለስና በተግባር አክሽን የምታሳዩት ጭምር ነው የሚሆነው ማለት ነው። ስለዚህ እሺ ዳጊ ይቀጥል። እሺ አመሰግናለሁ። የቤተ ክርስቲያኒቷን ሳምንታዊ ሙሉ ፕሮግራማችንን ተናገር። እሺ አመሰግናለሁ። በኢሲአርሲ ቤተ ክርስቲያን ዘውትር ሳምንታዊ መደበኛ ፕሮግራሞቻችን እሁድ ጠዋት ከ3 ሰዓት እስከ 7 ሰዓት የሚቆይ አምልኮና ቤተሰባዊ ጊዜ ልጆችንም ይዘን መተን ለልጆችን መማሪያ ስፍራ አለ። በዛ ደግሞ ህብረት የምናረግበት ቤተሰባዊ ጊዜ የምናሳልፍበት ነው። እንዲሁም ደግሞ ሰኞ ምሽት ከ11 ሰዓት ጀምሮ እንዲሁ የጸሎት ፕሮግራም አለ። በዛም ሰፊ ጊዜ እንጸልያለን፣ የእግዚአብሔርን ቃል እንማራለን፣ ጌታ እናመልካለን። ልዩ ጥያቄ ላላችሁ መተን አብረን እንጸልያለን። ሰኞ ሮብ ደግሞ ዕብራውያን ተከታታይ ትምህርት አለ። የዕብራውያን ተከታታይ ትምህርት አለ። በዛም ከነቢይ ጥሌ ጋር የእግዚአብሔርን ቃል የምንማርበት ጊዜ ነው፣ የምናመልክበት ጊዜ ጌታን። ከዚህም ባለፈ ደግሞ ቅዳሜ የወጣቶች ፕሮግራም አለ ከ11 ሰዓት እስከ 1 ሰዓት። እሺ የጸሎቱን ረስተዋል፣ እኛ እናስታውሰዋለን። ሙሉ አልተመለሰም ማለት ነው። እሺ ቀጣይ። እሺ አመሰግናለሁ። ለኔ የደረሰኝ ነቢይ ጥላውን ሲያገለግል ከሚያሳየው ልዩ የሰውነት እንቅስቃሴዎች መካከል አንዱን አሳይ። ኢየሱስ እሺ በሚዲያ ክፍላችን የኤዲቲንግ ክፍል ኃላፊ ናት። ወንድማችን ነቢይ ጥላውን ሲያገለግል መድረክ ላይ የሚያሳያቸው የተለዩ የሰውነት እንቅስቃሴዎች አሉ፣ ሌሎች አገልጋዮች ላይ ማናያቸው። ቤኪ አንዱን ነይና አሳይን እባክሽ። እሺ ቀጥይ። አጨብጭቡ እንጂ እንዴ። እሺ ሌላ ወረቀት ማጋ ነው ያለው? እሺ ለኔ የደረሰኝ ጥያቄ በቤተ ክርስቲያናችን ለመጀመሪያ ጊዜ ጌታን የተቀበለው ማን ነው የሚል ነው። ወንድማችን በቃሉ ይመስለኛል። የቤተ ክርስቲያናችን ሙሉ ስም ስና ትርጉሙ ይላል። ዘላለማዊ ክርስቶስ መገለጥ ቤተ ክርስቲያን ነው በአማርኛ። እንግዲህ በኢሲአርሲ ደግሞ ኤቨርላስቲንግ ቸርች። እሺ የኔ ጋር ያለው ጥያቄ የሚለው በቤተ ክርስቲያናችን የተሰጡ ተከታታይ ትምህርቶች ስንት ናቸው እና ርዕሳቸውን ይላል። ሶ አይ ቲንክ ሰኞ ላይ 2 ተከታታይ ትምህርት ተምረናል። የመጀመሪያው መንፈሳዊ ውጊያ ነው። ኤፌሶን ምዕራፍ 6 ከቁጥር 10 እስከ 16 የነበረውን ነበር ጥልይ ሲያስተምረን የነበረው። ከዛ ደግሞ እሱን ስንጨርስ መንፈስ ቅዱስ በሚል ደግሞ ርዕስ እንደቀጠልን አስታውሳለሁ። እሱ ግን ይሄ ስፔሲፊክ የሆነ የባይብል ክፍል አልነበረው። ከተለያየ ስለ መንፈስ ቅዱስ ስለሚያወሩ የባይብል ክፍሎች እያነሳ ነበር ሲያስተምረን የነበረው። ደን ሮብ ላይ ደግሞ የመጀመሪያ የተማርነው ቆላሲያስን ነበረ። ቆላሲያስ መጽሐፍን ሙሉ 4ቱንም ምዕራፍ ነበር የተማርነው። ደን ደግሞ ቀጥለን ዕብራውያንን አሁንም እየተማርን እንገኛለን። ምዕራፍ 8 ላይ ደርሰናል። አይ ቲንክ እንደዛ ይመስለኛል። እሺ እኔ ደረሰኝ ጥያቄ
የቤተ ክርስቲያኒቷ የመጀመሪያው ጥምቀት ተጠማቂ ማን ነው ይላል። ይሄን ያው ሁሉም ሰው ያየ ይመስለኛል። እንዳልክ ዘነበ። እሺ ሁላችሁን እናመሰግናለን። እዚህ ጋር አንድ ይቀራል። የቤተ ክርስቲያኑ ሙሉ ስም በትክክል አልተመለሰም። እንደገና የቤተ ክርስቲያኒቱ ሙሉ ፕሮግራም በትክክል ሙሉ ለሙሉ አልተመለሰም። የጸሎት ፕሮግራሙን ረስቷል ወንድማችን ዳጊ። ማክሰኞና ሐሙስ ያለውን የጸሎት መርሃ ግብርና የቤተ ክርስቲያኒቱ ሙሉ ስም ብዙ ሰው ኢሲአርሲ ነው የሚለውና ኤቨርላስቲንግ ክራይስት ሪቬሌሽን ቤተ ክርስቲያን ዘላለማዊ የክርስቶስ መገለጥ ማለት ነው በአማርኛ እንዳትረሱ። መብራት ጠፍቶ ሙዚቀኞች ሳያገለግሉ ጌታ ይባርካችሁ ብሎ ያስባረከ መድረክ መሪ ማን ነው? አይ ቲንክ እኔ ትዝ አይለኝም፣ ግን ልገምት ጌች ይመስለኛል። አግኝቼዋለሁ። እሺ እንቀጥላለን። ይሄኛው ጥያቄ የተዘጋጀበት ምክንያት ምን ያህል ፋሚሊ ናችሁ የሚለውን ቤተክርስቲያኒቱ ውስጥ ምን ያህል ጠልቃችሁ ገብታችኋል የሚለውን ለማወቅ ጭምር ነው። ሁላችሁም ቤተሰብ እንደሆናችሁ አውቀናል። አሁን የተወሰኑ ሰዎችን ከዚህ ጋር እኔ ራሴ ፒክ አረግና ፊደል አንድ ፊደል ይጠራል። ከዛ መዝሙር እየቀጠላችሁ በፊደሉ ትዘምራላችሁ በመጀመሪያው በሚጠራ ፊደል። ስለዚህ በዚህ በኩል ሳሪቻለች፣ እዛ ጥግ ላይ ከአቢጊያ ቀጥሎ ያለው አንድ ሰው፣ ከዛ እዚህ ጋር ደግሞ ወንድማችን አለ። ስለዚህ ሳራ ፊደል ትጠሪና ካንቺ ቀጥሎ እሱ ይዘምሯል ያንን የጠራሽውን ፊደል። ስቴጅ ላይ ትመጡልናላችሁ በጌታ ፍቅር። ወደ መድረክ ፊደል ትጠራለህ፣ አንድ አማርኛ ፊደል። ከዛ እሷ ትዘምሯለች፣ ከዛ እሷ ፊደል ጠራለች፣ ከዛ ትዘምሯለች፣ ከዛ ትዘምሯለች፣ ከዛ ፊደል ጨመረ ዲያብሎስ ውጊያውን ጨመረ። ቀን አለው እንዴት እኔ በደንብ አላውቅም። ይቅርታ። ቀላል ነው ያው ለመለመች ለመለመች ሃሌሉያ ልል ነው አሁን። እኔ የለም ባይ ምን ወንድ ይቀይር ደ ደመና ተሰጥቶናል። ለሷ አለ ምንም አንተን ካገኘው ጀምሮ ኦኬ አዲስ መዝሙር ይቻላል። ሂንትሽ ንገሩኝ ቢያንስ ሲሆን ነገር ከማንም ጋር አላወዳደርህም። እሺ የህይወቴ ማብቂያ ዛሬ ነው ያልኩበት፣ አንገቴን ጨብኜ ሞቴን ያሰብኩበት፣ ቀውጢው ሰዓት አልፎ ማየቴ ገርሞኛል። እጅግሬን ጠብቋል፣ እጅግሬን ጠብቋል።
እናመሰግናለን። እዚህ ያላችሁ የኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ቤተሰቦች፣ በውጭ ሆናችሁ በዩቲዩብ ቻናላችን የኔ ባል ፕሮግራም የምትከታተሉ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት ቀን መታሰቢያ በዓል በሰላም አደረሳችሁ አደረሰን። የቤተክርስቲያኒቱ የሶሻል ሚዲያ አማራጮች አሉ። ማህበራዊ ሚዲያን መጠቀም ለምትችሉ ለናንተ ከሩቅ ላላችሁ እንዲሁም ደግሞ መደበኛ የቤተክርስቲያኒቱን ፕሮግራም የያዙ የተለያዩ መልእክቶች በዩቲዩብ ቻናላችን እንደገና በፌስቡክ እንደገና ደግሞ በቲክቶክ አካውንታችን ይለቀቃሉ ማለት ነው። ጥላሁን ጸጋዬ የሚል የትኛውንም ሰው ፎሎ የማያረግ ከ400,000 በላይ ተከታይ ያለው ቲክቶክ አካውንት አለን። ከ62,000 በላይ ደግሞ ፎሎወር ያለው የፌስቡክ ገጽ አለን። እንግዲህ የዩቲዩብ ቻናላችን ደግሞ 230 እና ከዛ በላይ ሰብስክራይብ እና ቤተሰብ ያለው ዩቲዩብ ቻናል አለን። ስለዚህ የትኛውም መንፈሳዊ የቤተክርስቲያኒቱ መልእክቶች የምታገኙት በእነዚህ የሶሻል ሚዲያ አማራጮች ብቻና ብቻ ነው። ተመሳስሎ በተከፈቱ እንዳትሸወዱ በድጋሚ መልእክታችን እናስተላልፋለን። ሁላችሁም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት ቀን መታሰቢያ በዓል በሰላም አደረሳችሁ አደረሰን። ጸጋና ሰላም ይብዛላችሁ።